በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አረፈዳችሁ። የምንማማርበት ኃይለ ቃል ልቤን ፈተንኸው በሌሊትም ጎበኘኸኝ። ምንም ነገር ግን አላገኘህብኝም። አፌ የሰውን ነገር እንዳያወራ ፈቃዴ ነውና። መዝሙር 16 ቁጥር 3 ያለውን ቃል እንነጋገር። ልቤን ፈተንኸው በሌሊትም መረመርኸኝ፣ ሆኖም ምንም ግን አላገኘህብኝም። እንዲህ ለማለት ብንበቃ እንዴት አይነት ጥሩ ሰዎች ነን። እግዚአብሔር ፈትኖን፣ እግዚአብሔር መርምሮን፣ በሌሊትም በቀንም ልባችን መርምሮት ተንኮል ሳይገኝበት የሚቀር ምን የታደለ ነው። ልቤን ፈተንኸው በሌሊትም ጎበኘኸኝ፣ ምንም ግን አላገኘህብኝም። በአንደበቴ ስለ ሰው ነገር እንዳልናገር ፈቃዴ ነውና፣ ሰውን እንዳላማ፣ ሰውን እንዳልጠላ፣ ሰውን እንዳልተች፣ ወዳጅ መስሎ ጠላት፣ ጠቃሚ መስሎ ጎጅ፣ አዳኝ መስሎ ገዳይ፣ ውለታን የማይመልስ ትውልድ፣ ክፉና አመንዝራ ትውልድ ምልክትን ይሻል። ማቴዎስ 12 ቁጥር 38 ላይ ምንማማረው ይህን ይመስላል። ዛሬ ልቤን ፈተንኸው በሌሊትም ጎበኘኸኝ፣ ሆኖም ምንም አላገኘህብኝም። እግዚአብሔር የሰውን ልብ ይፈትናል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 13 ድረስ እንመለከተውና ከዛ ሕይወታችን የሚነካካ ነገር ተማምረን በጸሎት እንሰነባበታለን። ከፈሪሳውያን ወገን የሆነ የአይሁድ አለቃቸው ኒቆዲሞስ የሚባል አንድ ታላቅ ሰው ነበረ። በቀን ሄዶ ከጌታ ትምህርት እንዳይቀበል እንዳይሰማ የአይሁድ አለቃ የአይሁድ ሹም ስለነበር ከስልጣኑ እንዳያወርዱት፣ ደመወዙን እንዳይቀሙት፣ ክብሩን እንዳይቀንሱበት ፈርቶ ሌሊት ሌሊት እየሄደ ከጌታ ትምህርት ሲሰማና ይቀበል ነበር። እንዲህ ባለው አገልግሎቱ ላይ ነው ኒቆዲሞስ እንዲህ አለ፣ ከእግዚአብሔር ካልተሰጠው በቀር አንተ የምትሰራውን ይህን ድንቅ ስራ ሊሰራ የሚችል የለምና ከእግዚአብሔር እንደመጣህ እርግጠኛ ነው አለ። ኒቆዲሞስ ጌታችን ኢየሱስ ክርስቶስን ነው እንደሚያነጋግረው። ይሄ የምትፈውሰው፣ እውር የምታበረው፣ አንካሶች፣ ሽባዎች ሁሉ እየዘለሉ የሚሄዱት፣ አልዓዛርን ከመቃብር መታወት የምትሰራው ስራ ሁሉ ከእግዚአብሔር የተሰጠው ካልሆነ በቀር ሰው በራሱ ፈጥሮ ሊሰራው የማይችል ስለሆነ ትክክለኛ ከእግዚአብሔር መምጣት እርግጠኛ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ላይ አሳ አጥማጅ የነበረው ስምዖን ይባል የነበረው ጴጥሮስ ይህ ሕዝብ ማን ይለኛል ብሎ በፊልጶስ ቂሳርያ መድኃኔዓለም ኢየሱስ ክርስቶስ ማቴዎስ ምዕራፍ 16 ቁጥር 13 ላይ ይህ ሕዝብ ማን ይለኛል ብሎ ጠየቃቸው። ደቀ መዛሙርቱን ሰብስቦ አንዱ ኤርምያስ ይሉሃል አሉት፣ ሌላው ኢሳይያስ ሲሉ እሰማለሁ አለ። እነሱስ እንዲህ አሉ፣ እናንተስ ማን ትሉኛላችሁ አለና ቀጥታ እነሱን ጠይቃቸው። ሲጠይቃቸው ግን ያሉት ምን ነበር? ጴጥሮስ ቀጠፍ ፈጠን አለና ንግግሩ አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለና መለሰለት። ጴጥሮስ አንተ ጴጥሮስ ሆይ ይህንን ስጋና ደም አልገለጸልህም፣ እንዲህ አይነቱ
እውነታ ከስጋና ደም አይታሰብም። ስጋና ደም ውሸታም፣ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ይላል። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። ሰው እንግዲህ ሐሰተኛ ነው ማለት ነው። ዘኍልቍ ምዕራፍ 23 ከቁጥር 19 የተጻፈ ቃል ነው። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር የተናገረውን የሚያደርግ ቃል የገባውን የሚፈጽም አምላክ ነው። ስለዚህ አንተ የዮና ልጅ ጴጥሮስ ሆይ ይህን ሥጋና ደም አልገለጸልህም፣ የአባቴ መንፈስ ገልጾልሃል። መንፈስ ቅዱስ ያደረበት፣ መንፈስ ቅዱስ የገለጸለት፣ መንፈስ ቅዱስ ያለበት ሰው ከማህፀን እስከ መቃብር እውነት እንደተናገረ ይዘልቃል። መንፈስ ርኩስ ያደረበት ደግሞ የፈለገ ቢሆን ዋሽ ሳይሉት፣ መንፈስ ቅዱስ ያደረበት ሰይፍ ተመቶ እንኳን አይዋሽም፣ እሳት ተይዞ እንኳን አይዋሽም። በሰይፍና በእሳት መካከል እየተጓዙ እውነትን እየመሰከሩ ይኖራሉ። ሰይጣን ያደረበት ደግሞ ቁሞ መዋሸት፣ ተቀምጦ መዋሸት፣ በዋሸ ቁጥር የሚሸለም ወይም ደግሞ የሚሾም ይመስለዋል። ውሸትን እንደ ኃጢአት አይቆጥር። ዲያብሎስ አድሮበታል። አለቃው የግብር አባቱ ዲያብሎስ ምንጊዜም ቢሆን ከሱ የሚቀበለው የከንፈሩ ፍሬ ውሸት ነውና፣ ስለዚህ እንደዋሸ ይኖራል። ልዩነቱ ይሄ ነው፣ የመንፈስ ቅዱስ ስራና የመንፈስ ርኩስ ስራ። ዲያብሎስ ውሸት ነው የሚፈልግ፣ ውሸታም ነው፣ ሐሰተኛ፣ የሐሰት መገኛ ነው። ዮሐንስ ምዕራፍ 8 ቁጥር 39 ላይ እናንተስ እንደ አባታችሁ እንደ ሰይጣን እንደ ዲያብሎስ ናችሁ አለ ኢየሱስ ክርስቶስ። አይሁዳውያንን ነው እንዲህ አላቸው፣ እናንተ እንደ አባታችን እንደ ዲያብሎስ ናችሁ። እሱ ሐሰተኛ፣ የሐሰት መገኛ ነውና እንደ አብርሃም ነን ብትሉማ፣ አብርሃም የአብርሃም ልጆች ብትሆንማ የአብርሃምን ስራ በሰራችሁ ነበረ። አብርሃም ሰው አልገደለም፣ እናንተ ግን ልትገሉ የተነስታችኋል አለ ኢየሱስ ክርስቶስ። ሰውን የሚገል የአብርሃም ልጅ አይደለም። ሰውን ልግደል የሚል ክርስቲያናዊ ስርዓት ያለው አይደለም። ክርስቲያናዊ ስርዓት ራስንም መብት ማክበር፣ የሰውንም መብት መጠበቅ ነው። ከንግግር አንስቶ ከልብ ከሐሜት አንስቶ ራስን መጠበቅ ነው። ሰው ሊጣማ የሚገባው አይደለም። ሰው የከበረ ፍጡር ነው። ሰው በእግዚአብሔር ምሳሌ የተፈጠረ፣ ሰው እግዚአብሔርን መስሎ የተፈጠረ ክቡር ነው። ክብራችን ባለማወቃችን ወድቀን ተደቅድቀን እንኖራለን። የዲያብሎስ መረጋገጫ ሆነን እንኖራለን እንጂ እኛ የመንፈስ ቅዱስ ማህደር፣ የመንፈስ ቅዱስ ቤቶች ነን። ስንፈጠር የነበር ክብራችን። ነገር ግን ዲያብሎስ አለቅነቱን ትቶ ተንኮዳኮተ፣ እኛንም ዞን ወደቅ። ሆኖም እንደወደቅን አንቀርም። ዛሬም ዲያብሎስን የምንረግጥ አንጠፋም። ተረግጠን አንቀርም። እኛ የዲያብሎስ መረጋገጫ ሆነ ለምን የቀረው አይቀርምና መውሉ መጠጡ ሹመቱ ሽልማቱ ይቀር፣ ዲያብሎስ አይረግጠን። በምድር ላይ ከእርሱ ጋር ውጊያችን ከማህፀን እስከ መቃብር ይቀጥላል። መጨረሻም እግዚአብሔር መሐሪ ነው፣ ይቅር ባይ ስለሆነ ስሙን ጠርተን አናፍርም። የመንግስት ወራሾች ያደርገናል። ልቤን ፈተነው ሌሊትም ጎበኘኝ፣ ምንም ግን አላገኘብኝም። አፌ የሰውን ነገር እንዲናገር ፈቃዴ አይደለምና በሰው ትዳር፣ በሰው ቤት፣ በሰው ስራ አልገባም። የሰውን ነገር አላነሳም። ስለ ራሴ እኖራለሁ። ቢቻለኝ ሰርቼ በመመጽወት እንግዳ በመቀበል ገዳማት በማቅናት ደብር በመስራት የተጣሉትን በማስታረቅ የታመመ በመጠየቅ የተራራቀውን ሕዝብ አንድ እንዲሆን ህብረት ሰላም እንዲኖረው በማድረግ የሰላም አባት፣ የሰላም ፈጣሪ፣ የሰላም ጓደኛ፣ የሰላም ወንድም ሆኜ እኖራለሁ አለ። ባይቻል ደግሞ ራሴን ጠብቄ እኖራለሁ። ለሰው ነገር ግን አልገባም። ለሰው ትዳር አላፈርስም። የሰው ህይወት አላበላችም። ይሄ ነው የምንማማርበት አይደለም። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 13 እያነበብኩላችሁ ነበር። አዎ ይሄን ነገር ከእግዚአብሔር የወረደ ካልሆነ በቀር ማንም ሊያደርገው አይችልምና ከእግዚአብሔር እንደመጣ ይጠራዋል። የቤተልሔም ሕፃን የቆሮንቶስ ባሕታዊ ግብፅ ስደተኛ ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እላችኋለሁ ሰው ዳግም ካልተወለደ የእግዚአብሔርን መንግሥት አያይም አለው። ኒቆዲሞስ ግራ ገባው። የአይሁድ ሊቃቸው ሳለ ብዙ ተማርን ሲሉ እንዳላዋቂ ሆነው የሚገኙ አሉና ከእውቀት በላይ እውቀት የጌታ ብቻ ነው። ሰው አወቅን ቢል ለእውቀቱ
ልክ አለው፣ ገደብ አለው። ሰው ፈጽሞ ማወቅ አይችልም። ሁሉን ማወቅ የሚችል እግዚአብሔር ብቻ ነው። የፈለገ አዋቂ በሉት፣ እውቀት ከእውቀት ጋር አዋቂ ጠንቋይ ያላልኩ እውቀት ብዙ ፍልስፍና ያለው ብዙ የተማረ ሰው ቢሆን ሄዶ ይገደብበታል። ፍጹም እውቀት ከጌታ ጋር እኔ ጋር ናችሁ። ኒቆዲሞስ ሰው ዳግም ካልተወለደ እግዚአብሔር መንግስት አይም ይለው። ታዲያ ሰው ወደ እናቱ ማህፀን ካረጀ ካፈጀ ከሸመገለ በኋላ ገብቶ ይወለዳል? ሰው ከዋና ከመንፈስ ካልተወለደ በቀር እግዚአብሔርን መንግስት አይወርስም። ከስጋ የተወለደ ስጋ፣ ከመንፈስ የተወለደ መንፈስ ይወርዳል። ስጋውያን ሰዎች አለውን እንብላ እንጠጣ ስለሆዳቸው ሲያስቡ ስለሆዳቸው ሲያንሰላስሉ እነመሸበከንቱ አንድ ቀን በጎ ሕሊና ሳይኖራቸው አንድ ቀን በጎ ሀሳብ ሳያስቡ እንደምን አረፈዳችሁ? እንዴት ቆያችሁ? ለመሆኑ ከተወለዳችሁ እስካሁን ድረስ ምን አረጋችሁ? ምን ሰራችሁ? ለጌታ ያደረጋችሁት ውለታው ምን ይሆን? እሱ ውለታው ሳይጎልበት በፀሐይ አብስሎ በዝናብ አብቅሎ እየመገበን ነው። ከእናታችን ማህፀን ባዶ እጃችን ተወልደን እንዲህ አርጎዞናል። እርሱ ያጎደለብን የለም። ሌሊትና ቀን ያን ጥቅጥቅ ያለ ጨለማ ወስዶ ይህን የመሰለ ብርሃን ያለ ቆጣሪ ሰጥቶናል በነፃ። በዓለማችን የምንጠቀመው ነገር ሁሉ የውሃው ቆጣሪ አለው፣ የመብራቱ ቆጣሪ አለው፣ የስልኩ ቆጣሪ አለው። ስለዚህም ነው ለሁሉም ነገር እንደፈለግ አታፈሰው መሆን፣ እንደፈለግ መብራቱን አትከፍተው፣ እንደፈለግ በስልኩም አትጫወትም። ቁም ነገር ቢሆን ለመናገር እየገታ ነው። የጌታ ስራ ግን ሁሉ በእጅ ሁሉ በደጅ ነው። ድሃና ሀብታምን አይለይም። ይሄ በሰዎች ቢሆን ኖሮ እነዚህ እንደኔ አይነቱ ድሃ ተሰዶ ነበር የሚኖረው። የፀሐይ ብርሃን ላለማየት ተከልክዬ ገንዘብ ስለሌለኝ ጫካ ውስጥ ጨለማ ውስጥ ጥዬ ነበር የምኖረው። እንደኔ አይነቱ ስደተኛ፣ እንደኔ አይነቱ ወገን የሌለው ወይም እንደኔ አይነቱ አፍ የሌለው መላ የሌለው ሰው፣ ቅጥፈት ተቀጥፎ የማያደር እውነተኛ ሰው፣ የማንንም እግር የማያሽ የማያጎበድድ እንዲህ አይነቱ ጨለማ ውስጥ ነበር የሚኖረው። ይህን የፀሐይ ብርሃን ማየት እግዚአብሔር መሐሪ ስለሆነ ለሁሉም ሰጥቶታል። በሱ የሚደረጉ ነገሮችማ አልፎ አልፎ ይሄ ነው ቸር እንደሆነ እግዚአብሔር ቸር እንደሆነ እዩና ቅመሱ ይላል መዝሙሩ 33 ቁጥር 4 ላይ እግዚአብሔር ቸር እንደሆነ እወቁ፣ እዩ፣ ተመልከቱ። መሐሪና ይቅር ባይ አምላክ እሱ እንደ ስራችንማ ቢሆን ኑሮ ዝናብንና ፀሐይን ለሁሉም ያመጣል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል? እነሆ ጠላታችሁን ውደዱ፣ የሚያሳድዷችሁን መርቁ፣ ክፉ የሚያደርጓችሁን በጎ መልሱላቸው፣ የሰማይ አባታችሁ እንዲህ ነውና እርሱ ለጠላቶቹም ለወዳጆቹም ለአሕዛብም ለክርስቲያኑ የፀሐይን ብርሃን ያወጣል። እሱ በሚያምነውም በማያምነውም ዝናብን ይጥላል። ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኑ ነው የተባለ ማቴዎስ ምዕራፍ 5 ቁጥር መጨረሻ ላይ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ሆኑ ከኃጢአት የራቃችሁ። ትምህርቱ ይሄን ይመስል ነበር ወገኖች፣ እንዲህ አድርጌ እነግራችኋለሁ። ነገር ግን የምትመልሱት ምን ይሆን? ስለ ጽድቅ ነው። እዚህ ተጠምቄ የመጣሁ አይደለም። ወንቅሸት ቅዱስ ገብርኤል በወንጌል ተጠምቀህ ነው የምትሄደውና እነግርሃለሁ፣ ለእኔ እንደሆነ የወንቅሸት ድንጋዮችና እንጨቶች ይመሰክሩልኛል። ከተማውን ላናስተምር ቢያሳደደን ዲያብሎስ ሰይጣን በረሃውን ከተማ አድርጎልኛል። እኔ ምን አጎደለብኝ? አክሊሌና ክብሬ የሆነ ኢትዮጵያ ሕዝብ በወደኩበት ይወድቃል፣ በሄድኩበት ይሄዳል፣ በተሰደድኩበት ይሰደዳል። ክብር ምስጋና ለጌታ ይግባው። እነዚህ በከተማ በአስፋልቱ ደንበር ሰው ወደ የቤቱ ተበትኗል። አሁን ቡናውን እየዛቀ ነው የሚገኝ። እዚህ ነው እግዚአብሔር ቃል እየተጋተ ጸጥ ረጭ ብሎ ሳይሰከሰክ ሳይከለከል ተረጋግቶ ቃሉን የሚያደርግ ይሄ የተቀደሰ ቦታ በስራ አላፍርምና በረሃውን አጥንቶልኛል። አሁን እዛ ላይ ተገብቷል፣ ታግዷል። ሰው ወንጌል እየተሰበከ ይህን ትምህርት ስንጨርስ ደግሞ ይጓዛል፣ ይገባል። በየቅርብ ርቀቱ የሰው ልጅ በጸሎኑ የቆየው በድንኳኑ በአዳራሽ ቤኬንዳ የቆየ ጓዛልና ይሄ እግዚአብሔር ሀብት ነው።
አባቴ ወይም አጎቴ የዋለልኝ ውለታ አይደለም ያደረገልኝ አራ እንዲሁም ያሳደግናቸው ልጆች ቁልቁል ለመቅበር ያጣረ ያልጋር ያልተነሳ ያልወደቀ የለም። በመከሩት ምክር ይጠፋሉ፣ በቆፈሩት ገደል ይገባሉ። እኔ ክፋታቸውን ሳላውቅ እግዚአብሔር ክፋታቸውን እያየ ይመታቸዋል። እኔ ሳላውቅ ያው ልጆቼ እያሉ ልሙትላችሁ እያሉ ለእነሱ ደም እያለቀሱ እስከ መቼስ ቁም ነገር ይዘው እስከ መቼ ሰው ይዘው ሰው ይሆኑ እያሉ እኔ ስለ እነሱ ስጥር እግዚአብሔር ግን ክፋታቸውን ያይና በማይመለስ ምት ይመታቸዋል። እንቅልፍ የለውም የኔ ጌታ እንዲያርጎ በረሃውን አደላርጎዞኛል። እንደ ልብ ይኖራለሁ። ክብር ምስጋና ይሁን ጌታ። ጻድቅ ሳያሳድዱት ማለት ጻድቅ እንዳልበሳ ያገሳል አለ። ኃጢአተኛ ሳያሳድዱት ይሸሻል። እግዚአብሔርን የምንፈራው ነገር የለም። ብንኖር ለእግዚአብሔር ብንሞት በቃ አለቀ። ወገኔ መቼም አልቅሳችሁ ትቀሩኛላችሁ። ምን ችግር አለበት? ታዲያ ምንድነው ጭንቀቱ? በረት ከፍቻ አልተገኘሁም እኮ የሰው ገንዘብ ኪስ አወጣ አልተገኘሁም እኮ በራሳ ቀና ላይ ተገኘሁት። ለእንዲህ አይነት መንፈሳዊ ጀግና ሽልማት ይገባዋል። እውነት ማሰብ የሚችል ጭንቅላት ላለው ሰው ማሰብ ከተሳለው ደግሞ የመጣውን ልንቀበል ዝግጁ ነን። ከእናቴ ሆድ አልገባም። እንግዲህ ተመልሼ እንዲህ አይነት መንፈሳዊ ጀግና ነኝ ያለሁት። ዓላማዬም ይህን ይመስላል። እንደምን አረፈዳችሁ። በሌላ ቦታ የማታገኙትን ስብከት ነው ተምራችሁ የምትሉት። ያልጠበቃችሁት ነገር ነው ያገኛችሁ። ቡናዋን እየጠጣችሁ የምታወሩት ሌላ ነው። በወንጌል ቅዱስ ገብርኤል እንኳን ሰው ሁሉም እዚህ መድረክ ላይ ለማስተማር ቆሞ ተራራው ያስተምራል። ራሱ ሰንሰለታማው ተራራ ያስተምራል። ወንጌል ይሰብካል። ወንጌል ማለት ተግባር ነው፣ ስራ ነው፣ ዓላማ ቀጥ አይዋስ አይደለም። ወንጌል ማለት ወዮልህ እያሉ አራት ጣት ወደ ራስ አንድ ጣት ወደ ህዝብ ወዮልህ ለኔ የበለጠ ወዮታ አለ ብያለሁ። ወዮታን ማብዛት አይደለም እኮ ሰርቶ ማሳየት ነው ወንጌል ስብከት ማለት። ያስተማሩትን በስራ ላይ መዋል ነው፣ ሰርቶ ማሳየት ነው። ጌታም እየሰራ እያስተማረ ያሳየነ ነበርና ስለዚህ ነው ክርስትና ይሰጣል። ዛሬ ያስተምራሉ፣ ይሰብካሉ፣ ከሰዓት ከደቂቃ በኋላ ሌላ ቦታ ይገኛሉ። ያም የተማረ ህዝብ ያ መምህር ገሌ ተውትን ይላል። እሱ ገደል ሊገባ ይመስል መምህር ገሌ ተውትን እዚህ ማዳ እዚያ ጋር አልፎ ነበር። አሁን ይዩትማ ሰውን አትመልከቱ። እኔን አይደለም ማየት ስራዬን ነው ማየት። አሁንም ውስጥ ለውስጥ የሚጓዙ ፈተናዎች አሉ። ያለማቋረጥ ያለማባላት ያሳደግናቸው ልጆች የሚያንቀሳቀሱት የሚያረማምሩት ወንቅሸትን ለማጥፋት የእኛን ህይወት ለመደምሰስ ተሰባስበው ግን በሰሩት ስራ ይጠፋሉ፣ በቆፈሩት ገደል ይከባሉ። ዝነኛው ባይታር ዮሐንስ አለሁ እስካሁን ድረስ ከላይ እግዚአብሔር ከታች የኢትዮጵያ ህዝብ እያለ ምን ሆነ? ጠቅሎ አይዋሽመችም። ጠቅላችሁ ተዋሻላችሁ። ጠቅላችሁ ውሸታም ትሆናላችሁ። ያ ቀበኛ ገንዘብ የፈለገ በልቶም ሆዱም አይሞላ ሆዳም ቢልከሰከስ እናንተ እንደዛ ትሆኑ ማደራችሁ። አዎ እነ ኤሳው በእኛ ላይ ቢነሱ ብኩርናቸውን በእንጀራ የሸጡት ከተቀደሰው ዓላማ ሊመረቅ ሊባረክ ተባርኮ ቤት ሊሰራ ተባርኮ ህይወቱን ሊመራ እንጂ ከኔ ዘንድ ብር ሊወስድ ውል የገባ የለም። ከኔ ዘንድ የምትቀርቡ ቡራኬ ለመቀበል ብቻ ነው። ማምንበት አሰራር ነው። ማንኛውም ሰው ከኔ ጋር የሚቀር እግዚአብሔር ይባርክ የሚለውን ቃል እኛ 20 ዓመት አባቶችን ያገለገልን እግዚአብሔር ይባርክ እንትፍ እያሉ እግራቸውን ስናጥር ወይም ዝቅ ብለን ጫማቸውን ስንስብ ድሮ ጫማ ስም ነበር። ዛሬ ደግሞ መልካም ብታደርጉ መልካም ያደርግላችኋል እግዚአብሔር። ደሞዝ ከፋይ እግዚአብሔር ነው። ምድር ከፋይ እግዚአብሔር ነው። የሰው ስጦታ ያልቃልና እባካችሁ ሰው አፍሶ ቢሰጣችሁ አይጠቅምም። እግዚአብሔር የሰጠው ግን አይነቃነቅ። እኛ አንድ አባት ረዳው፣ እኔ ደግሞ ዓለም ሲረዳ ይዘን ምን ላደርግልህ ሲለኝ ስትጋፉ እኔን ለማስደሰት እርስ በርሳችሁ ስትጋፉ ትታያላችሁ። ምንድነው በጎ ብታደርግ አንተ ለአባት መልካም ብትሰራ ልጅህ መልካም ይሆንልሃል። እናት አባቶቻችሁ የምታከብሩ በእናት አባቶቻችሁ ብትመረቁ ልጅ ሆይ አባትና እናትህን አክብር፣ እድሜ እንዲረዝም ሀብት እንዲሰፋ በምድር ላይ በሰላም እንድትኖር አባትና እናትህን አክብር። ሰው አባትና እናቱን ካከበረ የሚወልደው የተባረከ ይሆንለታል። ረጅም ዕድሜ ያለው ሰፊ ሀብት ያለው ትህትናና ትዕግስት ያለው አባቴ ሆይ ብሎ ዝቅ ብሎ እግር የሚያጠብ ልብሱን የሚያጠብ አባቴ ሆይ ብሎ ውለት ስትመጣ ቀንበሩን ወፈሩን የሚቀበል ትህትና ያለው ልጅ ያጋጥማል።
አንተ ደግ ብትሆን እኩይ ከሆንክ ደግሞ እኩይ ነው የሚሰጥህ። አትጠራጠር። ሁለተኛ ደመወዝ ከፋያችን እግዚአብሔር ነው፣ ሳያዳላ የሚከፈል። እኔ ጋር ናችሁ? መድኃኒዓለም ኢየሱስ ክርስቶስና ኒቆዲሞስ የሚነጋገሩበት ላይ ወደ ቁጥር 7 ላይ ወርደናል። እስከ 13 እያነበብነው ነበር። መንፈስ ቅዱስ እየጠለፈ እየወሰደ ነው ወዲያና ወዲህ እያለፉት የሚሄደው። እንዴት ሰው ተመልሶ ወደ እናቱ ማህፀን ሊገባ ይችላልና? ኒቆዲሞስ ግራ ገባው። ኒቆዲሞስ ወይ አንተ የአይሁድ መምህር ስትሆን ይህን እስካሁን አታውቅምን? ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ከመንፈስ የተወለደ መንፈስ፣ ከስጋ የተወለደ ስጋ ነውና ደረቴ ሙላ ደረቴ ቅላ ሆዴ ሙላ የሚል ስጋዊ ሰው ምንጊዜም ወደ ስጋ ነው። እነሆ ሰው በስጋው የዘራውን መከራና ስቃይ ያጭዳል፣ በመንፈስ የዘራውን ደግሞ የዘላለም ሕይወት ያጭዳል። ገላትያ ምዕራፍ 6 ከቁጥር 7 ጀምሮ አነቦት። ሰው የዘራውን ያጭዳል ያለው ስንዴ ከዘራ ስንዴ ነው፣ ኑግ ከዘራ ኑግ ነው። ሰው የዘራውን ያጭዳል። ክፋት የዘራ ክፋቱን ያጭዳል። መልካም ነገር የዘራ መልካም ነገሩን ይሰበስባል። የተጻፈው ይሄ ነው ወገኖች። አረጋግጣችሁ አዎ፣ ምትረዱ በከንፈር መጠጣ ነው መቼ ለብታረጉት ነገር ሆኖም ግን እኔ ከንፈር መጠጡን እኔ እንድደነቅም አልፈለገም ጌታ። እንድደነቅ ቢፈልግ እንደናንተ ውበቴን ቀሸርሸር አድርጎ ይፈጥረኝ ነበር። እኔ ብቻ ቃሌን ስማ፣ በቃሌ ባነጋገር የተደነቅልኝ እንድታወድሱኝ፣ እንድሾሙኝ፣ እንድሸለሙኝ፣ እንድታከብሩኝ አይደለምና ቃሌ ግን መብረቅ ነው፣ የጎድጓድ ነው። ዲያብሎስን ይደረምሰዋል፣ የዲያብሎስን ምሽግ ያፈርሳል። የኔ ቃል ይሄ ነው ዋናው ጌታን ማመሰግንበት እንጂ በሌላው እንድታደንቁኝ አይደለም። ከዚህ በረሃ ላይ ሹመት የለም መቼም ሽልማትም የለም። ሽልማችሁን ታውቃላችሁ? እንደውም አንዳንዱ መጓጓዣ ይሉኛል። እግዚአብሔር ይመስገን እጃዬ ተፈውሶ ደግሞ መጓጓዣ ስጠኛል። ወይ ድሊቱ ወይ ድሊቱ እንዲህ ያለች እንደላ እኔ ሀኖት ሙሉ አባቴ ሳገለግል ነገር እያጣሁ ዝም ብዬ ለምኜ እያበላሁ ለምኜ ጠላ እየጠላሁ። ማንኛውም ሰው ላለው ዓላማ ትኩረት ካለው ነገር ሁሉ ቀላል ነገር ሁሉ ወጥ መስራት፣ ጠላ መጥመቅ ቀላል ነው። እርሻ ቀላል ነው። ንግድ ቀላል ነው። ሰርቶ ትዳርን መገንባት ቀላል ነው። ገና ሳይጀመር ይልከሰከሳሉ፣ ወድቀው ይገኛሉ። ማንኛውም ሰው ላለው ዓላማ ትኩረት ካለው ስራ ቀላል፣ ወደ ስራ ያለ ቀላል የለም። እግዚአብሔር አፈጠረው ነገር ሁሉ ስራ ብቻ ነው ቀላል ለሰው ልጅ። ዓላማ ላለው ሰው፣ ትኩረት ላለው ሰው ድህነት የዘራ አይደለም። የአያተ ቅማንት የወረደ መንፈስ ርኩስ ሲመስል ሻንቂት ወይም ሰይፉ ጨንገር ነው። እኔ የአያተ ቅማንት ያለ ቅብር ተርዶልኝ አለ። ድህነት እንዲህ አይደለም። እኔ ከጠነከው በእኔ ይቋረጣል ድህነት። እኔን የሚከተል ደግሞ በዛው ከቀጠለ ድህነት ተቋረጠ። ስሙም አጠራሩ በእኛም አይጠራም። አጠቃላይ እኔ ጋር ነው። ለፈስፈሱ ለፈስፈስ ይወልዳል። ለፈስፈሱ ለፈስፈስ የድሃ ልጅ የድሃ ልጅ ሲባል አይደለም እንደመስሰው አለ ታሪክ። ቤተክርስቲያናችን ትለመናለች እንጂ አትለምንም። የትም ይምጣ የትም ይሄድ እኛ ባዳር ድራት እየጠጡ ይሙንም ይጥሩ ነው። ግን የለም ያ አይደለም ቁም ነገሩ። መርጦ ማየት ነው ስራችን። ይምጣና ያን ይነጋገር ከኔ ጋር እስቲ መምህርም በለው መነኩሴም በለው በረንዳ ያወደቀም በለው ይምጣና ከኔ ጋር ይነጋገር። የሚመክረኝ ካለ የሚያስተምረኝ ካለ የሚያስተካክለው ካለ ይምጣና ያስተካክለው። ወንድ ማለት እዚህ ነው። እዚህ አሁን ወፍራም ድራፍት እየጠጡ ዮሐንስን መዘልዘል አይደለም ዛሬ ጉድ። ይሄ ቁም ነገር አይደለም። ይሄ ውርደት የዲያብሎስ ስራ ነው። በረሃ ቀንቶ ነው፣ ታሪክ መስርቶ ነው እንደ ልብ መናገር። የጋራሽ ወገኖች ሌላ ሁለተኛ ዮሐንስ አታገኙም፣ አይተካላችሁም እንጂ ዮሐንስ ስራውን ሰርቷል። ይሄ ነው የጀግንነት ስራ። በረሃ ቀንቶ ነው ማለት ያ ሰው ጎጆ ሲያቅት ከቶ ምን ይታላምጣለህ? ያ ሰው ትዳር ሁለት ልጆች ማሳደግ ሲያቅት ይህን ሁሉ ህዝብ እንድናስተዳድር ጌታ ፈቀደ። ዓላማዬን አስተካከለ። ወገኔን አላታለልኩም፣ ገንዘብ ጣሉ ብዬ አላታለልኩት ይህን ህዝብና የሚገባውንም ብር ምናልባት አስተውል ስለታለለ መልስ ለምን ነው? እኛ ለገንዘብ አይደለም እኛ ስስታችን ለህዝብ ነው ስስታችን። እምወዳችሁ እናንተ እንጂ ገንዘባችሁን አይደለም። የምታሳስቱኝ የምትርቡኝ እናንተ እንጂ እናንተ ሳንቲም አይደለምና
ሳንቲምን ፈጠርኩት እንጂ አልፈጠረኝም እኮ ነው። ላመልከው አይገባኝም። እማመልከው የሰው አምላክ እግዚአብሔር ብቻ። ክርስትና ይሄ ነው ወገኔ። ክርስትና ማለት ይሄ ነው። ዝም ብሎ ተጠምቄያለሁ አይደለም። ሰው ከኋላ ከመንፈስ ጋር ተወለደ በተባለው በ40 ቀን ተጠመቁ፣ በ80 ቀን ተጠመቅሽ። ዋናው ይሄን ደግሞ በስራ ላይ ተረጎሙ። ክርስትና ማለት ይሄ እኔ ጋር ናችሁ? አይ ደክማችኋል፣ ዝላችኋል፣ ፈርታችኋል። ይሄ ቃል አስደነገጣችሁ መሰለኝ። የምትሰሯትን ታውቋት የለ ምሰዋትን ቡና እየጠጣ ያላማኘለ ያጠላኘለ ያላነሳኘለ። አሁን አንተ ነህ እዚህ ላይ ተናገራል። አንተ እዚህኛው ቀበሌ ብልህ እንዴት ተጨነቀው? እርግጥ ነው ሰራው እንደው ቆያችሁ። ሰው ማማት ክልክል ነው። ማንኛውም ሰው አትሙት። ሰው ማማት እንደ ሰው ማማት ያለ ኃጢአት የለም። መግደል እኮ ከዛ በኋላ ነው የሚቀጥለው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ሞትን ትወልዳለች አለ ያዕቆብ ምዕራፍ 1 ቁጥር 12 ላይ። ምኞት መጀመሪያ ሰው ይመኛል አይደል? የማያደርገውንም የሚያደርገውንም ይመኛል። ከሆነለት ይፈጽመዋል። ከዛ በኋላ ሞት ተፈረደበት፣ በኃጢአቱ ይሞታል። አሁንም ሰው ሐሜትን የሚያመጣው ምኞት ነው። ሰው ሊታማ አልተፈጠረም። ሰው እግዚአብሔር እንደነገርኳችሁ ሰው በምሳሌው እግዚአብሔር በምሳሌ የፈጠረው ክቡር ነው። ሰው ማለት ልናከብረው ይገባል። ወንድም ልጸና ይስጥልኝ እንደምን አደር እህቴ ደህና አደርሽ ሰላም ሰላም እያሉ ማለትም ትቶ ሰላም ከልቡ ሳይሆን ሰላም ይላል። እግዚአብሔር ይመስገን ብሎ በምስጋና መተላለፍ ነው። እግዚአብሔር ከእኛ ፍቅር ይጠብቃል። በሬውን አይፈልግም፣ ላሙን አይፈልግም፣ ጮማውን አይፈልግም፣ ጠጁን አይፈልግም። ብሉ ጠጡ ብሎ ፈቅዶላቸዋል። በሺህ በሚቆጠሩ ተራራዎች ያሉ እንስሳቶች ሁሉ የእግዚአብሔር ናቸው። ቢራብ ቢጠማ እና ብርሃት እናጠጣ አንልም፣ እሱ ቢመገበን እንጂ። ግን የሚረው ፍቅር ነው። የኔና የናንተ ፍቅር ቸግሮት ከኔና እናንተ ፍቅር አጥቶ ጌታ አንዲት ልጅ ባለፈው ሲመራት አንድ ጥቅስ አመጣች። ጥቅሱ በቀላሉ የሚገኝ ነው። ለሐዋርያው ጳውሎስ ለጢሞቴዎስ የጻፈለት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ በመጨረሻው ቀን ገንዘብን የሚወዱ ልጆች ይወለዳሉ፣ እናት አባቶቻቸውን የማያከብሩ፣ ከጓደኞቻቸው ጋር ቃል ኪዳንን የማይጠብቁ፣ ልባቸው ያልታመነ፣ ገንዘብ ከዓይናቸው ላይ የበቀለ፣ ከገንዘብ ሌላ ምንም ነገር የማይወዱ የከፋ የመጨረሻ ክፉ ትውልድ ይወለዳል። የእምነት መልክ አላቸው፣ ኃይሉን ግን ክደዋል። ክርስቲያንን ይላሉ፣ በውስጡ ግን የሉበት። አሁን የፈጀነ እዚህ ክርስቲያንን የሚለው ክፍል ነው። እንዲሁም ጢስ አባይ ላይ እስላሞች ያመሰግኑኛል። እሳቸው ከመጡ ሸቀጡ ተቀያየረ፣ ኑሯችን ተቀየረ። ጢስ አባይ ላይ መሬቱ ስለማይመች እንደው አላውቅም፣ ቤት ባይሰሩ ዛሬ አዲስ አበባና ባህር ዳር ቤት እየሰራ ነው ጢስ አባይ። ይሄ የሚጓዝ ህዝብ ቤቱን ከለቀቀ አንስቶ ከአውስትራሊያ፣ ከአሜሪካ፣ ከአውሮፓ 8000 ኪሎ ሜትር 16000 ኪሎ ሜትር 18000 ኪሎ ሜትር እየበረረ የሚመጣው ባየርም በመኪና ለጊዜው ሌላ ተቀያሪ መንገድ ስላልተዘጋጀ ያው ጢስ አባይን ሳይረግጣት አይመጣም፣ ባህር ዳርን ሳይረግጣት አይመጣም። ልማት ማለት የሰው እንቅስቃሴ ነው። ብሎ ሰፊ ሆቴል አዘጋጅቶ ቤትን አጥርቶ ብርጭቆን ለቅልቆ ቢጠብቁት ሰው ከሌለ ሀብት የለም አይደለም ወገኔ። ልማት ማለት የሰው እንቅስቃሴ ነው። ይህ ህዝብ ጢስ አባይን ባህር ዳርን ሳይረግጥ አልመጣም። ይሄኛው ወረዳ አልተጠቀመም እንጂ ይሄኛውማ ተጠቅሞበታል። መንገዱ ይህ ስለሆነ ጌታ አፄ ፋሲል ነፍሳቸውን ይማር አንዳንድ ስራ ሰርቶ ማለት ምን መታደል ነው። ሰርታችሁ ለፉ ልቅስ፣ አውርታችሁ አትለፉ። አይዟችሁ። በወሬ የጸደቀ የለም፣ በወሬ የተጻፈ ታሪክ የለም። ታላቁ አባት የሀገራችን ተወላጅ ሊቁ አባ ገብረሃና እንኳን የሰሩት ስራ ዛሬ ጎልቶ የሚታየው ቀልዳቸው ነው እንጂ ከ125 ዓመት በፊት ከአዲስ አበባ ከተማ መጀመሪያ የተመሰረተው የራጉኤል ወይም የኤልያስን ቤተክርስቲያን አስተዳዳሪ የነበሩት የሪፎ ገርቦ ተወላጅ ናቸው። ግን ዛሬ አባ ገብረሃና እንዲህ አሉ፣ አባ ገብረሃና እንዲህ አሉ። አንዳንድ ጊዜ እንደው ያልሆነ ነገር መቀላቀልም ታሪክን ያበላሻል።
ትልቁ ስራቸው ሊቅነታቸው እዚህ ፎገራ ተነስተው አዲስ አበባ አስተዳዳሪ መሆናቸው አሁን ከተማው ሳይቋቋም ገና የመጀመሪያው ቤተክርስቲያን ያ ሁሉ ታላቅ ታሪክ እያለ ሰው የሚቀለው ጅል ነገር ስለሆነ ያልሆነ ታሪክ ያወራል። ታሪኩ ቢሆን በምሳሌ ህዝቡን ለማስተማር ለመምከር የሚያደርጉት እንጂ ለጨዋታ አይደለም። ነገር በምሳሌ ጌታ ኢየሱስ ክርስቶስ ምንድን ነው ያለ? በማቴዎስ ወንጌል ምዕራፍ 13 ቁጥር 6 ላይ ስለ ዘርና ስለ ዘሩ ሲያስተምራቸው ደቀ መዛሙርቱ ቀረቡና መምህር ሆይ ስለምንድን ነው በምሳሌ የምታስተምራቸው አሉት። አይ ለእናንተ የመንፈስ ቅዱስን ጸጋ ማወቅ መመረጥ ተሰጥቷቸዋል። እነሱ ግን እያዩ ስለማያዩ እየሰሙ ስለማያስተውሉ በምሳሌ ነግራቸዋል። ይሄ ተነግሮ ለማይሰማ ሕዝብ አበገባህና በምሳሌ ነግረውታል። ታሪካቸው ግን ሊቅ ናቸው። ስለዚህ እናንተም የአሁኑ ትውልድ እየሰራችሁ ለቋይዟቸው እሺ ወይም ቢበሉ ወይስ ይበሉ ስለማታረጉት ነው ዝም ያላችሁ። ብታስቡትም አትፈጽሙትም። እናንተ የገላትያ ሰዎች ሆይ በመንፈስ ጀምራችሁ ለምን በስጋ ትጨርሱታላችሁ? ዛሬ ቃሉን ሰምታችኋል። ዶቅሚስ ስትደርሱ ደግሞ በስጋ ትፈጽሙታላችሁ። ገላትያ ምዕራፍ 3 ቁጥር 4 ላይ በመንፈስ ቅዱስ ጀመራችሁ፣ ቃል ገባችሁ፣ እንሰራለን አላችሁ፣ ተማማላችሁ፣ በስጋ ጨረሳችሁት። ጉዳይ ወለቀ። ያ ወደ ኃጢአታችሁ ገባችሁ፣ ወደ ቀድሞ ስራችሁ ተመለሳችሁ ማለት ነው። እኔ ጋር ናችሁ። ወደ ኒቆዲሞስ ላይ ኒቆዲሞስ ሆይ አንተ የአይሁድ መምህር ስትሆን ይሄ ነገር ይከብዳል። ነፋስ ወደ ፈለገው ይሄዳል፣ ዛፉን ያወዛወዛል፣ አቧራውን ይገትናል፣ ይበትናል። የት እንደመጣ የት እንደሚሄድ አይታይም። በመንፈስ ቅዱስ መወለድም ይሄን ይመስላል አለ ጌታ ኢየሱስ ክርስቶስ ያብራራል። አሁን ያለው የተለየ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 13 እያነበብኩላችሁ ምዕራፍ 3 ማለት ነው። ዮሐንስ ምዕራፍ 3 ከቁጥር 1 እስከ 13 እያነበብኩት ጣልቃ የኔና የእናንተን ሕይወት የሚነካካ የኔና የእናንተን ሕይወት የሚገነባ የኔና የእናንተ የደከመ የተዝለፈለፈ ጉልበታችን የሚያበረታ ቃል ባሰራጭበትም ነገሬን አልረሳውም። ኒቆዲሞስ ሆይ ነፋስ ይነፍሳል፣ ዛፉን ይወዘውዛል፣ ማዕበሉን ያናውጣል፣ የት እንደተነሳ የት እንደሚሄድ አይታወቅም። በመንፈስ ቅዱስ መወለድ ይሄን ይመስላል። ይሁን እንጂ አለ ጌታ ኢየሱስ ክርስቶስ ያየነውን እንናገራለን፣ የምናውቀውን እንመሰክራለን፣ ምስክርነታችን ግን አልተቀበላችሁትም ተብሎ ተጽፏል። እኔ ጋር ናችሁ። ምስክርነታችን አልተቀበላችሁትም። እኛ ያየነውን ተናገርን፣ የሰማነውን የምናውቀውን አስረዳናችሁ፣ ነገር ግን እናንተ በስራ ላይ አላዋላችሁትም እያለ እስከ ቁጥር 13 አነብላችኋለሁ። ስለዚህ ልቤን ፈተነው፣ በሌሊትም ጎበኘኝ፣ ክፉ ነገር ግን አላገኘብኝም። አፌ የሰውን ነገር እንዳይናገር ፈቃዴ ነውና፣ አፌ ስለ ሰው ቤት፣ ስለ ሰው ትዳር፣ አፌ ስለ ሰው ሕይወት ሲመጣ ደረቱን ሲሄድ በአቱን እያየሁ አላሽሟጠጥም፣ አላማም፣ አላነሳም፣ አልጠላም፣ በሰው ጣጣ አልገባም። ወተቱ ገበሬ እኔ ጋር ናቸው። ብዙ ወተቱ ገበሬ ነው ያለው። ያው ነጫጭን አላፍሶ ነው እንጂ እዚህ ውስጥ ያለው ገበሬ ነው። በስንዴያቸው በጤፋቸው እንኳን ሰውን አራዊቱን እንስሳቱን አዕዋፉን የሚመገቡ ሕዝቦች ናቸው። አብይ ጾም ገበሬው ነው የሚበዛ። ፍልሰታ የሆነ ደግሞ እንደሆነ ግብርናው ይሄ ዳኛዎች ክረምት ስራ የለም፣ መምህራኖች ተማሪዎች ይመጣሉ። እየቀያየረ ያስደስተናል። ጌታ ሰው ነበር የሚርበኝ ሰው እንዳላጣበት የመራው በዛት ጌታ እግዚአብሔር ለእኔ ሲጨነቅ ክረምት ዘመናዊ ሲያመጣና ከሊቃውንቱ ጋር አብሬ ከእነሱ ጋር እንደነሱ ይከርማል። የእነሱ መምህር የእነሱ ሰባኪ በጋ ደግሞ ወተቱ ገበሬ እርሻ የለም ዛሬ። ጤፉ ቦታው ገብቷል፣ ስንዴው ቦታው ገብቷል። ወለሽን ነው ዘሾ ሞተሽ ነው እያለ የሞርቷ ወፋን ጠጣ ትዝቃለች። ሲቆርጣት ወደዚህ ትመጣለች። እደብራር ወደ ቆረጥ ያረጋል ሪፈራል ወደ ወቅሽ ጥልስ ገብሬ ሐኪሙ ያን ገንዘብ ስንዴውን የጤፉን ያጀርግና አልቻልኩም እንግዲህ የመዳን ተስፋ ቆርጠሻል፣ የሞት ደብዳቤ ይሰጣታል። ወይስ ትመጣለች ተስፋ? ጠንቋዩም ያቅሙን ይወስዳል። በየደብሩ ደግሞ ክፍል መሪዎች አሉ። በዚህ ጸበል ኃይል አይቻልም
ወደ ወንቅ እሸት ቅዱስ ገብርኤል ቀጥታ መምጣት በጣም አያስፈልግም። ሰው መጠየቅም አያስፈልግም። ቀጥታ መምጣት ምን ያጠይቃል? ስለ ወንቅ እሸት ቅዱስ ከማንስ ጋር ታወዳደሩት? ምንስ ምሳሌ ተሰጡት? በእውነት እውነተኛ ሚዛን ይዞ ለሚመጣ ከማን ጋር እንደማን ትሉት? ሲል ብቻውን ያለ የተቀደሰ ተራራ። እንደምን አረፈዳችሁ? ቸኩላችኋል? ቀርባችኋል? ደግማችኋል? እንሂድ እንማማር ይቀጥላል። ታዲያ ከመምህር እግር ስር ቁጭ ብዬ ሰው ያስተማረኝ ቢሆን ኖሮ ያው የተማርኩት ያልቅ ነበር። መንፈስ ቅዱስ የሚሰጠኝ ስለሆነ አያልቅም። ባዶ ያምራል፣ ብውል ይሆናል። ስጋ ላይ ብቻ ያለውና ምናልባት ከመዋል አቅቶኝ እሞት ወይም እጠራ ወድቅ እንደው እንጂ ትምህርት አይቋረጥ። ተዘጋጅቼ ማቀርበላችሁ ለእናንተ ምናስ እግዚአብሔር አዘጋጅቶ ለዚህ ሕዝብ የሚያስፈልገው በዕለቱ በሰዓቱ በደቂቃው ያቀርብልኝ። እንደ ሌላው መምህር መጽሐፍ ቅዱስ ዘግቼ እልባት እሺ ማስታወሻ እሺ ያን እያነበብኩ አይደለም እኔ የማስረዳቸው አይደለም እንዴ? ቀጥታ የሚተላለፍ ስርጭት ነው ማስተላለፍ። ቀጥታ የሚተላለፍ መተግተግ ነው። ዲያብሎስና እኔ የተዋጋን ነው። ሆኖ በዚህ ስብከት ላይ የሚፈወሱ በዚህ ስብከት ላይ በሺህ የሚቆጠሩ አጋንንት እየራሩ ወደ ሲኦል እየወረዱ ናቸው፣ በቃሉ እየተገረፉ። የእናንተ ህሊና እያስተካከለ አጥንታችሁን እያለመለመ መንፈሳችሁን እያደሰ ወደ ጌታ ያቀርባል። በእናንተ ያደረው መንፈስ ደግሞ ወደ ሲኦል። ሙያው ይሄ ነው። ወገኖች ዝም ብዬ መለፈልፍ እንዳይመስል። ከዛ ጸበል መጋፋት ብቻ አይደለም፣ ይሄ ነው ዋናው የሚገርፈው ዲያብሎስ። ጸበሉንማ እኮ እኔ ነኝ የባረኩት አይደል? ተወላጆች አሉ። የከብታቸው መጠጫ ነው፣ የዝንጀሮ መፈንጫ ነበር እኮ። ጸበሉንማ ተራራውን የባረኩት እኔ ነኝ። አሁን ደግሞ በባራኪው ቀጥታ የሚተላለፈው ስርጭት ዲያብሎስን ከቅማንት የወረደውን በደንብ በስጋ የተዋሃደውን ነገር እየበጣጠሰ ወደ ሲኦል ይወርዳል። ይቃል በጌታ በናዝሬቱ በኢየሱስ ክርስቶስ። ይሄ ነው ትምህርታችን። እሺ እንደምን ቆያችሁ? ልቤን ፈተንኸው በሌሊትም ጎበኘኝ፣ ምንም አላገኘህብኝም። አፌ የሰውን ነገር እንዳይናገር ፈቃዴ ነውና ምንም አማርበት ነው። እሺ እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስና ስለ ኒቆዲሞስ ይሄን ከተነጋገርና ቀር አድርገን ደግሞ እኔና እናንተን ሕይወት የሚነካ ትምህርት እንማማርበት። ልቤን ፈተንኸው ከሚለው ላይ እናሳረፈው። እሺ ልቤን ፈተንኸው። ልባችሁ እንደሚፈተን ማወቅ አለባችሁ። እግዚአብሔር ልብና ኩላሊትን ይፈትናል ተብሎ ተጽፏል። እኔ ጋር ናቸው። የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው ይላል ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከዘንዶ ከአንበሳው ከነብሩ ከዝሆኑ በባህር በየብስም ካለው ፍጥረት ሁሉ የሰው ልብ እጅግ ክፉ ነው። የሰማችሁኝ? አሰቡኝ። የማን ልብ ነው? የሰው ልብ ክፉ ነው። በቃ እንደ ሰው የከፋ የለም። እንደ ሰው ተንኮለኛ የለም። በፍጥረት እግዚአብሔር ከፈጠረው ፍጥረት ሁሉ እንደ ሰው የከፋ የለም። ሆኖም ይህንን ያመጣው እግዚአብሔር አይመስላችሁ። መክብብ ምዕራፍ 7 ቁጥር መጨረሻ ላይ ምን ተጽፏል መሰላችሁ? እግዚአብሔር ሰዎችን ቅኖች አድርጎ ፈጠራቸው። ምን አድርጎ? ቅን አድርጎ ፈጠረው። ሰውን ሲፈጥረው እግዚአብሔር። ሰዎቹ ግን ብልሃት ፈለጉ፣ አልታደሉምና ክፋት ፈለጉ፣ ጠማማነት ፈለጉ፣ ተንኮልን ፈለጉ። ቃየል ተነሳና አቤልን ገደለው። ኤሳው ተነሳና ያዕቆብን አሳደደው። ዘፍጥረት ምዕራፍ 4 ቁጥር 1 ጀምሮ ዘፍጥረት ምዕራፍ 27 ቁጥር 30 ኤሳው ያዕቆብን ለመግደል ፈለገ። እኔ ጋር ናቸው። እግዚአብሔር ሰውን ሲፈጥረው ቅን አድርጎ ፈጠረው። ቅን አሁንም እኮ ቅን አቋቋማችንም ቅን እንደው አንዳንዱ እንዲህ ይላል፣ አንዳንዱ እንዲህ ይላል። ቢሆንም ግን ቅኖች ነን መቼም። እንደ ከብት አልሆንም። ከብቶች ጎባጣ ናቸው፣ በእግርም በእጅም ላይ የሚሄዱ። እባብም ቢሆን እንደው ቀጥ አድርጎ ቢፈጥረውም እግር ባይኖረውም ወዲያና ወዲህ እያለ ቀጥ ብሎ አይሄድም መቼም። ሰው ግን ቀጥ ያለ ነው አቋቋሙ። የተፈጥሮ ልዩነት ግን ይኖራል። አንዱ እግሩ እንዲህ ይላል፣ አንዱ እንዲህ ይላል። ያ የራሱ አሁን ልቡ ግን የሰው ልቡ እጅግ ተንኮለኛ ነው።
እኔ ጋር ናችሁ? እኔ ጋር ናችሁ ወገኖች? እግዚአብሔር ቃል ይሄን ይመስላል። ሰው እግዚአብሔር ሰውን ሲፈጥረው በምሳሌው በመልኩ ጥሩ አድርጎ ፈጠረው። ሰው ተንኮለኛ ሆነ። ስርቆት፣ ክደት፣ ተንኮል፣ ክፋት፣ ቂም፣ በቀል፣ ሐሜት፣ ትዕቢት፣ ትዝረት፣ ዝሙት፣ ፍቅረ ነዋይ ተሰራጨበት፣ ተቀላቀለበት፣ በደም በሥጋው ተዋሃደ። በጎ ነገር ተወሰው። እግዚአብሔር ወደ በጎ ነገር ይመልሳችሁ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ አለ ዳዊት። መዝሙር 50 ቁጥር 10 ላይ ዳዊት ምንድን ነው ያለው? እባክህ ጌታ አቤቱ ንጹሕ ልብን ፍጠርልኝ። ልብ ድግም ይፈጠራል? ይሄ የማይቀደሙ የኒቆዲሞስ ጥያቄ መጣ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ ማለት ይህን ልቤን ቅን አድርግልኝ፣ ልቤን ንጹሕ አድርግልኝ፣ ልቤን ዓለማዊ ነገር እንዳያስብ፣ ስጋዊ ነገር እንዳያስብ፣ መሬታዊ ነገር እንዳያስብ፣ ለላል ጠጣ ብሎ ወንድሙን እንዳይከዳ፣ ወዳጁን እንዳይክድ፣ ሰው እንዳይበድል ቅን ልቦና ስጤ ማለት ነው። ነገር ናቸው ነገር ናቸው። አዎ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ልበ ቅኖች ልበ የዋሆች ብፁዓን ናቸው እግዚአብሔርን ያዩታል ተባለ። እግዚአብሔር እስከ ማየት ድረስ ልባችሁ ቢቀና፣ ተንኮል ባይኖርባችሁ፣ ክፋተኛ ባትሆኑ፣ በሰው ቤት በሰው ትዳር ባትገቡ፣ በሰው ላይ መተት ባትሆኑ ነገር ናቸው። አረ ሌላ ወገን ጌታ ልጋት ይሆን እንደው አንጋልዬ እንደ ዘመኑ ጠባቂ አንጋልዬ ልጋት ይሆን። የዘመኑ ጠባቂ አለፈልፈለት ሲል ያንጋልልና በጀሪካ ባይለቅበታል። ያ ጊዜ ሰይጣኑ ሳይመስተው ታጣጣው ተቃጠል። አዎ ያ በዮሐንስ አሰራር ብቻ ነው የተለየ። መስቀል አልደበደበውም፣ በመቁጠሪያ አልደበደበ፣ በቃል ብቻ ነው። በቃል ነው። እኔና እሱ እኔና እሱ የምንዋቀው በመንፈስ ብቻ ነው። እሱ መንፈስ ነው፣ በእኔ ያደረ መንፈስ ቅዱስ ነው። ውጊያው እስከ መቃብር ይቀጥላል። ሽማግሌም የለበትም። እንደ ተሰብስባችሁን ሸምግለት ነው እንዲያ ብሎ ስናኔ አንጠረቅም። ይሄን ነው ወቁት። እሺ ለመሞከር ሞክሩ። መሞከር ይቻላል። ሞክሩና የደረሰው ይርስ ታረቅስ ብላለ ነገር እንዲያውሩ ስናኔ እርቅ የለኝ። ምናልባት እናንተ አንዳንድ ጊዜ ትታረቁ ይሆናል፣ ደስ ታሰኙት ይሆናል አይደል? እውነትህን ነው እውነትሽን ነው ያ ጊዜ ተደሰተ ታረቀ ማለት ነው። እኔ ጊዜ እንዲህ ለሚል ነገር አዲዋል ታረወራ በከንፈሬ ፍሬ ጌታን አመሰግንበታለሁ። እሺ ዕብራዊ ምዕራፍ 13 ቁጥር 10 ጀምሮ የከንፈሬ ፍሬ ለጌታ የምናቀርብለት መስዋዕት ምስጋና፣ የከንፈራችን ፍሬ ምስጋና። እሺ ወደ ትምህርታችን እንመለስ። እሺ አሁን ምን ነበር ስለ ቆየ ነው? ስለ ልብ ነው። አሁን እንግዲህ የሰው ልብ ተንኮለኛም አለ፣ ቅንም አለ። ልበ ቅኖች ልበ የዋሆች ብፁዓን ናቸው እግዚአብሔርን ያውቁታል። መታደል ነው። ተንኮል ባይኖርባችሁ፣ ክፋት ባሰሩ እግዚአብሔርን ያውቁታል። ጌታ ይለመናቸዋል፣ ሲጠሩት ይሰማቸዋል። እስመ አዕይንቲሁ ለእግዚአብሔር ኀበ ጻድቃን ሆነ። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮም ወደ ስለታቸው፣ ከምድር ገጽ ያጠፋቸው ዘንድ የእግዚአብሔር ፊት ወደ ኃጥአን ነው ይላል መዝሙር 33 ቁጥር 15 ላይ። ወገኖች ፈተንኸኝ፣ ልቤንም መረመርኸው፣ ሌሊትም ጎበኘኝ፣ ነገር ግን ባፌ ስለ ሰው ነገር እንዳልናገር ፈቃዴ ነው አለ። አንድ ነገር ልበላችሁ እንግዲህ ስለ ልባችን። ልባቸው ዘወትር ይስታል አለ መዝሙር 94 ቁጥር 7 ላይ። ልባቸው ዘወትር ይስታል። ፈተኑ። ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉት። ልባችሁን እልከኛ መሆን የለበት። ልባችሁ ይስተካከላል። በመዝሙር 94 ቁጥር 7 እኒህ ሰዎች የቀደሙ አባቶቻችሁ ፈተኑኝ፣ በምድረ በዳ በበረሃ ቀሩ፣ ወደ ርስቴ እንዳይገቡ ማልኩባቸዋል። ስለዚህ ልባችሁን ልከኛ ታደርጉት። እሺ ወገኖቼ፣ እሺ አሁን ጀምሮ ይስተካከላል። አሁን ጀምሮ ቅን ይሆናል ልባችሁ። ቀይ ጊዜያችን ይባርክልን። ማርቆስ ምዕራፍ 7 ቁጥር 23 ላይ 21 ላይ ማርቆስ ወንጌላዊ ማርቆስ የጻፈው ቁጥር 1 ላይ ነው ነገሩ የሚጀምረው። እጃቸውን ሳይታጠቡ ብሉ ብለው ሐዋርያትን ከሰሷቸው ለጌታ።
እኔ ግን በ21 ላይ ነው የማነሳላችሁ። ምንድን ነው ሰውን የሚያረክሰው? ከአፍ የሚወጣ ነው። ወደ አፍ የሚገባው በዳሪ ሆኖ ይወጣል አይደለም? እንጀራው ምኑም ይወጣል። ነገር ግን ከአፍ የሚወጣው ስድብ፣ ዝሙት፣ ስርቆት፣ ነፍስ መግደል፣ ትዕቢት፣ ኩራት፣ ይሄ ሁሉ ሰውን ያረክሰዋል። እኔ ጋር ናቸው። ሰው ስለበላ ምን ይረክሳል? ሰው ስለበላ ክብርን ሕግ የተጀመረው አትብላ ብላ በሚል ነው። ዘፍጥረት ምዕራፍ 2 ቁጥር 16 ላይ አዳም ሆይ ይህን አትብላ ይህን ብላ ተብሏል። አሁንም ሕግን ለመጠበቅ 7ቱን አጽዋማት እንጾማለን። ከዛም ጨምረ ዓመት ሙሉ ማይበላም ይኖራል፣ መብቱ ነው። ነገር ግን ብንበላም የሚጨምርልን የለም፣ ባንበላም ደግሞ የሚጎልብን የለም። አንደኛው ቆሮንቶስ ምዕራፍ 8 ቁጥር 8 ላይ ብንበላም ምን ቁመታችን በላይ እኮ አይጨመርም፣ ያው ነው። ስለበላ ሰው የረዘመ ሰው አለ። ይሄማ ቢሆን እኮ እዚህ ላይ 5 እንጀራ የማይጠቅመው ይኖራል እኮ እንዲህ በቁመት ኩርማን የማይበላ ይኖራል። እንዲህ ኩርማን የማይበላ እችል ያህል ነው ዝም ብሎ ከነዚያ አመጣጡ ነው ይበልጥ ያኛውን በዚያው በሚሰራው አሰራር ይሰራዋል እንጂ ብዙ ስለበላ ከዚህ አይደለም የሚቀመጠው። ነገር ግን ካፌ የሚወጣው ሰውን ያስቀድማል፣ እግዚአብሔርን ያሳዝናል። ማርቆስ ምዕራፍ 7 ቁጥር 21 ላይ ትዝርት፣ ስድብ፣ ነፍስ ግድያ፣ ስርቆት፣ ክፋት ካፍ ይወጣል፣ ከሆድ ይወጣል፣ ከሆድ ይመነጫል። መልካም ሰው ከመልካም ልቡ መዝገብ መልካም ነገር ይናገራል። ክፉ ሰው ከክፉ ልቡ መዝገብ ክፉ ነገር ይናገራል፣ ያወጣል። ማቴዎስ ምዕራፍ 12 ቁጥር 35 ስለዚህ ክፉ ሰው ከክፉ ልቡ ክፉ ነገር ያወጣል። መልካም ልብ ቅን ልብ ይስጠን እግዚአብሔር አምላክ። እስራኤላውያን እግዚአብሔርን እያስቀየሙ እየከፉ እየበደሉ ሲሄዱ ጌታ ምን አለ? ዘዳግም ምዕራፍ 10 እና ምዕራፍ 30 ቁጥር 6 ላይ እስራኤላውያን እግዚአብሔር መሐሪ ቸር ይቅር ባይ አምላክ ነውና ስለዚህ ልባቸውን ተገረዟል። የልባቸውን ሸለፈት ልብ የሰው ልቡ ማለት ልባቸውን አስተካክሉት ማለት ነው። ንስሐ ግቡ ማለት ነው። ይቅርታ ጠይቁ ማለት ነው። ልጨርስላችሁ እንግዲህ ትምህርት ይሄ ነው። ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እነሆ በጥሩ ውሃ እረጫችኋለሁ፣ ከአምልኮታችሁ ከጣዖት አምልኮት ከኃጢአትና ከዝሙት ሁሉ ትመለሳላችሁ፣ ከተበተናችሁበት የዓለም ዙሪያ እሰበስባችኋለሁ ይላል እስራኤል ዘሥጋ እግዚአብሔር። እንደ ተበተናችሁ አትቀሩም፣ በጥሩ ውሃ እረጫችኋለሁ፣ እኔ አባት ሆናችኋለሁ፣ እናንተ ልጅ ትሆኑኛላችሁ። ስምምነት መጣ፣ መቃረብ መጣ፣ እርቅ ወረደ። ተመልከቱ፣ እግዚአብሔር በይቅርታ ሲጎበኛቸው ነው እስራኤል ይቅር እላችኋለሁ፣ እናንተም ልጅ ታማኝ ልጅ፣ እኔም ጥሩ አባት ሆናችኋለሁ። ይህንን የድንጋዩን ልባችሁን አውጥቼ ጥዬ አዲስ መንፈስና አዲስ ልብ እሰጣችኋለሁ። እኔ ጋር ናቸው። ልቤን ፈተንኸው በሌሊትም ጎበኘኝ፣ ግን ምንም አላገኘብኝም። እንዳለው ይህን የድንጋዩን አለት የሆነ ቢዘሩት ቢያርሱት የማይፈረከስ ቢዘሩበት የማያበቅለውን ይህንን አለት የሆነ ልባችሁን አውልቄ ጥዬ አዲስ ልብና አዲስ መንፈስ ሰጣችኋለሁ። ከዛ በኋላ ልጅ ትሆኑኛላችሁ፣ እኔም አባት ሆናችኋለሁ። የምድርን ቡቃያ እባርከዋለሁ፣ የዱር ዛፎች ሁሉ በፍሬ ያሳርሳሉ። የድህነትን ስድብ አርቅላችኋለሁ፣ አይበታልም። አለጋላችሁ። ስለዚህ የድህነትን ስድብ ከእኛ ጥረት ጋር እግዚአብሔር ነው ማድረግ የሚችለው። በእኛ ጥረት ብቻ ወንቅሸት በእኔ ጥረት ብቻ የተሰራ ነገር የለም። አንድ እርምጃ መራመድ ለአንገቴ መግቢያ ጎጆ መስራት የማልችል ሰው እግዚአብሔር ከኔ ጋር ስለሆነ ግን ተራራውን ንዶታል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ድህነት አይቃወምንም። እሺ፣ እግዚአብሔር ከኛ ጋር ከሆነ ጠላት አይቃወመንም። እግዚአብሔር ከኛ ጋር ከሆነ ድህነት አያሸንፈንም። እግዚአብሔር ከኛ ጋር ከሆነ ሰይፉ ጨንገር ሻይንቂት ሳጥናኤል አያሸንፈንም። ሰልፍ የእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 30 ሰልፍ የእግዚአብሔር ነው። ስለዚህ እግዚአብሔርን አምነን እንጎዳለን። በወደደን በእግዚአብሔር ከአሸናፊዎች እንበልጣለን። በወደደን በእግዚአብሔር አሸናፊ ከሚባሉት ከምንፈራቸው ሁሉ እንበልጣለን።
ሮሜ ምዕራፍ 8 ቁጥር 31 ቁጥር 35 ቁጥር 36 37 38 ተጋራችሁ ይህ ሁሉ የተባለው አዎ ከኛ ጋር ከሆነ ማን ይቃወመናል? ስለ አንተ ሁልጊዜ እንገደላለን፣ በወደደን በእግዚአብሔር ከአሸናፊዎች እንበልጣለን የሚለውን ያነበብኩላችሁ። ስለዚህ ልባችን የቀና ያድርግልን። እሺ አንዳንድ ሰዎች ልባቸው ሲከፋ ምን ይላል? ትንቢተ ዳንኤል ምዕራፍ 4 ቁጥር 16 ላይ ልቡን ለውጠው የአውሬ ልብ ስጠው። አደጋርዳችሁ አንዳንድ ሰዎች የሚከፉብን የአውሬ ልብ ተገልጦባቸው የአውሬ ልብ እባቡ ሳይነድፈን ዘንዶ ሳይጠመጠምብን አንበሳው ሳይሰብረን የአውሬ ልብ የያዙ ሰዎች እንግደላችሁ እንዳሉ ክፉ እንደመከሩ ይኖራሉ። ትንቢተ ዳንኤል ምዕራፍ 6 ምዕራፍ 4 ቁጥር 16 ላይ ናቡከደነጾር ነው ይሄን የተባለ። ናቡከደነጾር ራእይ አየ፣ ህልም አየ። ህልሙ ታላቅ ዛፍ አየሁኝ፣ ፍሬው የሰማይ አዕዋፍ ይበሉታል፣ የዱር አራዊት በስሩ በጥላው ስር ተጠልለዋል። ፍጥረቱ ሁሉ ከፍሬው ይመገባል፣ በጥላው አርፏል። ታላቅ ዛፍ ውበቱ በዓለም ይታያል፣ ቁመቱ ርዝመቱ ወሰን የለው። ትልቅ ዛፍ ረጋናችሁ ዛፉን ቁረጠው፣ ቅርንጫፉን መልምለው፣ ግንዱ ብቻ ይቅር፣ በግንዱ ላይም የሰማይ ጠል ይመስርስበት። ይህ ህልም ለራሱ ለናቡከደነጾር ነው። ናቡከደነጾር በዘመኑ የባቢሎን አስተዳዳሪ ነበር። በዓለም የታወቀ ታላቅ ንጉሥ ነበር። ህልሙን ያየው ለራሱ ነው። ግንዱን ብቻ ይቅር የተባለ ናቡከደነጾር ልቡ ደነደነ። ምን አለ? አንድ ጊዜ በባቢሎን ሰገነት ላይ ወጣና እቺ ባቢሎን አለ እኔ ለክብሬ ውበት፣ ለስልጣኔ፣ ለአስተዳደሬ ምቹ ትሆን ዘንድ በእኔ ኃይል የገነባኋት ታላቅ ከተማ ናት። ቤታችሁም ቢሆን የሰራሁታት ብሎ ነው። ወገኖች እኔ ጋር ናችሁ። ይሄ የኔ በሬ ነው፣ ይሄ የኔ ላም ነው፣ ጌታ የሰጠኝ ብንል ይሻላል። ዘዳግም ምዕራፍ 8 ቁጥር 9 ጀምሮ እስራኤል ሆይ ስማ፣ በበረሃ 40 ዓመት ሙሉ ከጊብጥና አካባቢ ያዳንኩህ፣ ከነዓንም የአሕዛብን ሰፈር የአሕዛብን ግዛት አውጥቼ 31ዱን ነገሥታት ደምስሰህ ምድረ ርስት እንድትወርስ ያደረኩህ እኔ ነኝ። ዛሬ ወይኑን ብትተክል ስንዴውን ብትዘራ የእኔ ሀብት ነው አትበል ተብሏል። የእኔ ሀብት ነው ብትል እኔ እግዚአብሔር ቀናተኛ አምላክ ነኝ። አሁንም ናቡከደነጾር ከሰገነት ላይ ወጣና እቺ ታላቋ ናቡከደነጾር ባቢሎን እኮ እኔ ለመንግስት የውበት የሰራኋት ከተማ ናት ሲል ድንገት ከሰማይ ቃል መጣ። ልቡን ለውጥ፣ የአውሬ ልብ ስጠው። የንጉሥ ሳይሆን የሰው ሳይሆን የአውሬ ልብ ስጠው። ከዙፋኑ ወጥቶ 7 ዓመት በበረሃ እንደ በሬ ሳር እየበላ ነው። ንጉሡ ናቡከደነጾር ነው የተባለ። ጌታ የማያደርገው ነገር የለም። አምላክነቱን ካላወቃችሁ፣ የሚሰራላችሁን ስራ አይታችሁ ካላመሰገናችሁ የጣጣ ይመጣል። የሰጣችሁን ሀብት አይታችሁ ተመስገን በሉት። ጌታ የሰጠኝ ነው በሉት። አሁን ከላይ ነው ቃል የመጣበት። ከዙፋኑ አውርደው፣ ልቡን ለውጠው፣ የአውሬ ልብ ስጠው። 7 ዓመትም የሰማይ ቀን ይረስርስበት የተባለው ቃል ደረሰና ናቡከደነጾር ባላሰበው ሰዓት ከዙፋኑ ወርዶ ተሰደደ። ሰራዊቶቹ፣ መኳንንቶቹ፣ መሳፍንቶቹ ሳያዩት ከዙፋኑ ወርዶ ሄደ። ያን ጊዜ ጠጉሩ የንስር ጠጉር መሰለ፣ ጥፍሩም የወፍ ጥፍር መሰለ። 7 ዓመት ንጉሥ ያ በዓለም የታወቀው በታላቅ ዛፍ የተመሰለው ናቡከደነጾር ጫካ ውስጥ ገብቶ ልጆቹ፣ ወዳጆቹ፣ ሰራዊቶቹ ሳይወጡ 7 ዓመት ዝናብ ሲሄድበት ረጋላችሁ። ይሄ ነው። በጌታ ካላመናችሁ፣ ጌታን ካላመሰገናችሁ ክብራችሁ ይቀነስ፣ ሀብታችሁ ይጠፋል፣ ባሮቻችሁን ትቀራላችሁ። ስንቶች ናቸው ዛሬ በሚሊዮን የሚቆጠር ብር ይቆጥሩ የነበሩት በረንዳ ወድቀው ሳንቲም የሚለምኑ አይደለም። በሬው ተመርጦ በጉ ተመርጦ ቢታረድላቸው የክብር የትንሣኤ የልደት አቶ ገሌ ቤት ልድ እየተባለ ወዳጅ ዘመዱ ጠጁን ስጋውን ይበላ ነበር። ዛሬ እንዳይለምኑ አፍረው እንዳይበሉ
ባላባቶች ባለስልጣን እኔ ታናች ዓለም አካችሁ ያንድ ሰው አለ ስትገለባበጥ ነው የምትል ከላይ ያለው ታች ያለው ላይ ፍቅር እኔም ሰው ሁኜ እዚህ ቆሜያለሁ። ክብር ምስጋና ለጌታ ይሁን። የጌታ ስራ ይሄ እኔ ጋር ናችሁ። አሁን ትምህርታችን እየጨረስን ነው። እንግዲህ ናቡከደነፆር 7 ዓመት በዙፋን ነው። ኋላ ምን አለ? ትንቢተ ዳንኤል ምዕራፍ 4 ከቁጥር 28 ጀምሮ 32 እስከ 34 ያለው እኔ ናቡከደነፆር የሚሾም የሚሽር የሚያከብር የሚያዋርድ የሚገድል የሚያድን እግዚአብሔር ብቻ መሆኑን ተረዳሁ። አይምሮ የተመለሰልኝ አይምሮአችሁን ይመልስላችሁ፣ ልቦናችሁን ይመልስላችሁ። ቀማ ዝረፍ የሚለውን ልቦናችሁን ቀማ ዝረፍ አለመታደል እዚህ ላይ መረቁ ላይ ፈንቀል ደንቀል የሚሉት የኛ ልጆች እኛ ሲዘርፉ ሲበርሱ ነው። አሁን ደግሞ እንግደል ይበሉ እንቅልፍ አጥቶኛል ህይወት ለማግኘት ወንቅሸትን ለመደምሰስ ያለማቋረጥ መከራ ያሉና እንዲህ አይነት ክፉ መንፈስ አንድ ነገር አለከን ሰው እንደደረጀው ነው። በሬ ቢኖራችሁ በሬው የእናንተን ጸባይ ብዙ ጊዜ ይህን እንዳብልቆት ባንዴው እንደገሌ እንደማደገቱ ነው የሚባል ነገር አለ። አሁን ከኔ ጋር ያሉት ልጆች የኔን ባህሪ ነው የሚይዙት። በጎ ነገር ቢያስቡ ልክ እንደኔ ቀልብ ቦና ቢኖራቸው የኔ መንፈስ ነው የሚያርባቸው። ምንም ተራዎች በሌላ ገዳም ቢሆኑ ማይታወቁት በትዳር ቢሆኑ አቶ ገሌ ወይዘሮ ገሌ የማይባሉት ከኔ ጋር ሲሆኑ ያው ዓለም ያውቃቸዋል። ይሄ እናንተ የምታውቁት ጉዳይ አይደለም። ከሌላ ገዳም መነኩሴ ያለ ነገር ግን እነዚህም በልዩ እይታ ነው የምታዩቸው። ከሌላ ሰው ጋር አሁን ሌሎች በትዳርም ሆነ በሌላ በተለያየ ሁኔታ ከሌላ መነኩሴ ጋር ልጆች የሚከተሉ ነው። ከኔ ጋር ያለው ልዩ ነው። በልዩታ በደማቅ ሁኔታ ነው የሚታዩት ለማለት ነው። ስለዚህ በመንፈስ ቅዱስ በስርዓት በትህትና ሕጌን ስርዓቴን እየጠበቁ ከኔ ጋር የሚኖሩት የኔን ክብር ነው የሚያገኙት። እኔ እንደምወደድ ይወደዳል፣ እኔ እንደምከበር ይከበራል ለማለት ነው። ደግሞ ከኔ ጋር ሆኖ እኔንን አላወቀም እያሉ እንደ ይሁዳ የሚክዱኝ ደግሞ ሰይፉ ጨንገር አይደለችም፣ ቡላድ አይደለችም፣ ሻንቂት አይደለችም። የሚይዟቸው እና ዋናው መንፈስ ሳጥራ የለም ይዛቸው። ስለዚህ እኔን የሚቃወሙ ሰዎች በከተማም በገጠርም ይዟቸው ዋናው ሳጥሬን ያደረባቸው የክፋታቸው ገደብ የሌለው ተንኮለኞች ነው። ይዟቸው አነጋገራቸው ስልታቸውን ይሉታል። እኔ ጋር የሚጣሉ ሰዎች ወንድሸት የሚጣሉ ሰዎች ሳጥሬን ያደረባቸው ለምን? እኔን የሚዋጋ መንፈስ የበላይነት ያለው ለተራሱ አይደለም። ተራ መንፈሳ ያፈራ ያመሩ አይደለም። እኔን የሚዋጋኝ ይህ ለማለት ነው። የቀና ልቦና ይስጣችሁ እግዚአብሔር። አሁን ናቡከደነፆር ንጉሡ ናቡከደነፆር ጌታን አሰበ። የሚሾም የሚሸልም የሚያከብር የሚያዋርድ የሚገል የሚያድን መሆኑን ተረዳ። ባለመረዳት ባለማወቁ ነበር እኮ ዙፋን ወርዶ የተሰደደ አይደል? እውቀቱን ይግለጽላችሁ። አይምሮዬን መለሰ። አይምሮ ወደ እኔ ተመለሰ። ከሁሉ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር መሆኑን ተረዳሁ። በዚህ ጊዜ አለ ክብሬ ተመለሰልኝ። ሰራዊቶች ፈለጉኝ። ወደ ቀድሞ ዙፋኔ ተመልሼ ዙፋኔም የዘላለም ሆነ። ጌታ ወደ ቀድሞ ክብሩ መለሰ። አሁንም አለ እነሆ ከእግዚአብሔር በቀር በሰማይም በምድርም ሌላ አምላክ የለም፣ ሁሉን ማድረግ የሚችል እግዚአብሔር ነው በማለት ናቡከደነፆር ደምድሞታል። ልባችን የቀና ያድርገን። ልቤን ፈተንኸው፣ ሌሊትም ጎበኘኸኝ፣ ክፉ ነገር ግን አላገኘህብኝም። በአንደበቴ የሰውን ነገር እንዳልናገር ፈቃዴ ነውና። መዝሙር 16 ቁጥር 3 ላይ ትምህርታችን ይህን ይመስላል። ቅዱሳንና ክቡራን እንግዶቻችን፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናትና ዲያቆናት፣ እንዲሁም ይህ ታላቅ ሕዝብ የቀበሌ አይደለም፣ የአንድ ወረዳ አይደለም፣ የአንድ ዞን አይደለም፣ ብሔር ብሔረሰቦች ኢንተርናሽናል ዓለም አቀፍ በዓለም ዙሪያ የመጣ ከአውሮፓ፣ ከአውስትራሊያ፣ ከጀርመን፣ ስዊዘርላንድ ሁሉ የመጧል። በእስራኤል ይመጧል። ሁሉን ዘርዝሬ መጥራት አልችልም። በሀገራችን በኢትዮጵያ በቅርብ በሩቁም የመጣው በዚህ ታላቅ ሕዝብ መካከል ቆሞ ማስተማር
ባይቻልም አቅሜ ባይፈቅድልኝ ሳይገባኝ የመንጋው እረኛ ስላደረገኝ ባዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አለ ተፈቀደ። ዛሬ ኒቆዲሞስ በሚለው የቤተ ክርስቲያናችን ስራ በመጽሐፍ የተረገጠው ሌሊት በቅዳሴ ጊዜ የተነገረው ይህንን ተነጋግረናል። ያስተማረን የመከረን አምላክ የተመሰገነ ይሁን።